መፍታት እንደሚገባ የአማራ ክልል ምክር ቤት የግብርናና አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ አሳሰበ። ኮሚቴው ክትትልና ድጋፍ የሚያደርግላቸውን ተቋማት የ6 ወር የሥራ አፈጻጸም ገምግመዋል። ትዝታ መኮንን ተጨማሪ አላት። የአማራ ክልል ምክር ቤት የግብርናና አካባቢ ጥበቃና የውሃ ሀብት ልማት ቋሚ ኮሚቴ ከሚመለከታቸው ቢሮዎችና ተጠሪ ተቋማት ጋራ የ2015 በጀት ዓመት የ6 ወር የሥራ አፈጻጸም ግምገማ አካሂደዋል። በዕለቱም የውሃና ኢነርጂ ቢሮ፣ የመስኖ ቆላማና አካባቢዎች ቢሮና የመሬት ቢሮ የ6 ወር አፈጻጸማቸውን አቅርበዋል። የመሬት ቢሮም በ6 ወሩ ለማከናወን ያቀደውንና የፈጸመውን ለቋሚ ኮሚቴው አቅርበዋል። የመሬት አያያዝ አጠቃቀምና አስተዳደርን አዘምኖ የመልካም አስተዳደር ጥያቄዎች እንዲፈቱ ለማድረግ ሲሰራ መቆየቱንና የከተሞች መስፋፋትን መሰረት ያደረገ ለልማት ተነሽ የሆኑ ባለ ይዞታዎችንም የካሳ አከፋፈልና አጠቃቀም ችግር መመሪያን መሰረት ባደረገ መልኩ ሲሰራ መቆየቱን ከመሬት ቢሮ ተገልጿል። የቋሚ ኮሚቴ አባላትም የተቋሙን እቅድ መሰረት በማድረግ የተለያዩ ጥያቄዎችን አቅርበዋል። በተለይ በ2 ኪሎ ሜትር ራዲየስ ያሉ በከተማ ዙሪያ ያሉ ቀበሌዎች ወደ ከተማ ሲካለሉ አንደኛ የሚሰጣቸው ካሳ በጣም አነስተኛ ነው። ሁለተኛ የማጨሻ ቦታ ወደ ከተማ ካልገባላቸው የመኖሪያ ቦታ አይሰጣቸው፣ ምንም ከካሳ ውጭ ምንም አይሰጥም የሚሉ ቅሬታዎችን ያነሳሉ። በሶስተኛ ደረጃ በአብዛኛው የአርሶ አደሩ የሚገባው የእርሻ ቦታው ነው። የእርሻ ቦታ ሲገባበት አርሶ አደሩ ወደ ኋላ እየተመለተ የመሬት አልባ ጭሰኛ ይሆን ነው የሚል ጥያቄ እያቀረቡ ነውና በመሬት አዋጁ ላይ ከፍተኛ ቅሬታ አላቸው። አዋጁ የአርሶ አደሩን ጥያቄ የሚመልስ አይደለም። እያንዳንዱ መሬት ለምን እንደሚውል አርሶ አደሩ መሬቱን ለምን እንደሚያውለው በእቅዱ መሰረት በተገቢው መንገድ ቀበሌ ላይ መሬቱ ላይ ጎጥ ላይ ህብረተሰቡ ጋር በመግባባት በኩልና በእቅዱ መሰረት መሬቱን ለማስተዳደር ችግሮች ስላሉ በአንድ በኩል የመሬት ወረራ ከፍተኛ የሆነ ችግር አለ። በሌላ በኩል ደግሞ አርሶ አደሩ መሬቱን ላልተባለለት ዓላማ ተጠቅሞት ብዙ ዓመታት ካስቆጠረ በኋላ ቤቱን የሚያፈርስበት ሌላ ችግር የሚፈጠርበት የመልካም አስተዳደር ችግር የሚፈጠርበት ስለሆነ ይህን ማስተካከል መቻል አለበት የሚል ነው ያነሳሁት። የመሬት አጠቃቀምና አያያዝ ያለውን ሁኔታ መሰረት በማድረግ የካሳ ግንበታና አከፋፈል እንዲሁም የወል መሬት ወረራን ስርዓት ባለው መንገድ ለማስተዳደር ያሉ መነሻዎችን በመመልከት በእቅድ ይዞ በቀጣይ 6 ወር ለመፈጸም እንደሚሰሩ የአማራ ክልል የመሬት ቢሮ ኃላፊ ሲሳይ ዳምጤ ተናግረዋል። በዚህ በመሬት አጠቃቀም እና አያያዛችን ያለው ሁኔታ በመሬት አጠቃቀም እቅዱ መሰረት ወደ ታች ወርዶ ያልተሰራበት እንደሆነ እና በቀጣይ ስራ የሚያስፈልገው እንደሆነ በደንብ የታየበት ነው። ከዚህ ከካሳ ግመታ እና መልሶ መቋቋም ስራችን ጋር ተያይዞ በርካታ ክልላችን ሰፊ ልማት ይፈልጋል። ግን በአዋጁ በደንቡ በመመሪያው መሰረት አርሶ አደሩ ከይዞታው ወይም ባለ ይዞታው ከይዞታው ከመፈናቀሉ በፊት አስፈላጊ የስነ ልቦና ዝግጅት እንዲያደርግ አስፈላጊው ካሳ በተገቢው መንገድ ተሰልቶ እንዲሰጠው ህገወጥ አሰራሮች ከወል መሬት ወረራ ከህገወጥ ግንባታ መስራት እንዳለበት ቢሮ በተለይም በዚህ ረገድ አቅዶ መስራት እንዳለበት የተመላከተ ነው። በእለቱ 3 አስፈጻሚ ቢሮዎች ተገምግመዋል። የቋሚ ኮሚቴ አባላትም ባለፉት ሳምንታት በክልሉ ባሉ ዞኖች፣ ወረዳዎችና ቀበሌዎች ክትትል ሲያደርጉ መቆየታቸውን የአማራ ክልል ምክር ቤት የግብርናና አካባቢ ጥበቃና የውሃ ሀብት ልማት ቋሚ ኮሚቴ ሰብሳቢ ኑርልኝ ብርሃኑ ተናግረዋል። ተቋማቱ የ6 ወር እቅድ መነሻ በማድረግ የቋሚ ኮሚቴ የጠየቃቸውን ጥያቄዎች አስፈጻሚ ቢሮዎቹ ያሉትን መልካም ጎኖች በማስቀጠል መስተካከል የሚገባውንም በቀጣይ 6 ወር በእቅድ ይዞ መስራት እንደሚገባቸው ገልጸዋል። 3ቱ ቢሮዎች ላይ ጥሩ ስራዎች ያሉ ቢሆንም በክልላችን የከረምንበት ሁኔታ ባለፉት 6 ወራት እንደ ክልል የሚታወቅ ቢሆንም በበርካታ ፈተናዎች ውስጥ ያለ አመራር ባለሙያና አካባቢ ቢሆንም ውጤቱን በምንመለከትበት ጊዜ ግን በአንጻራዊነት ሰላም ከነበረበት ጊዜ የተሻለ አፈጻጸም ጭምር የታየበት ብዙ ተሞክሮዎችም ጭምር የታዩበት እና በእርግጠኝነት እነዚህን የበለጠ ማጠናከር የምንችል ከሆነ የተነሱና የታዩ ችግሮችም የሚፈቱበት ማህበረሰባችንና ህዝባችን የሚጠይቀውን የልማት ፍላጎት የምናሳካበት ሁኔታ ሊሆን እንደሚችል ቋሚ ኮሚቴያችን በደንብ የገመገመበት ሁኔታ እንዳለ ነው እንግዲህ ልገልጽ የምችለው። የአማራ ክልል ቋሚ ኮሚቴዎች ከሚመለከታቸው ቢሮዎችና ተጠሪ ተቋማት ጋራ የ2015 በጀት ዓመት የ6 ወር የሥራ አፈጻጸም ግምገማ ከየካቲት 22 እስከ 27 2015 ዓ.ም ይቀጥላል።